ሾም መባላለሁ ኢኖቬተር ነኝ ማለት ይችላልው አሁን ብዙ ስራዎችን እየሰራን ያለነው ሶ ዛሬ እንግዲህ ከሰራናቸው ስራዎች የተወሰኑትን ለእናንተ እናቀርባለን ማለት ነው ትምህርት ቤት ሳደርስ ምናምን ጧት ዳድ why don't you make it electric ሲሉኝ what አልኩ ያ ሶፖርት የሚያደርገው አንዱ ባትሪ ብቻ 40 ኪሎ ሜትር ያስከይዳል ሁለተኛው ኮምፓርትመንት ኦን ካርካው እስከ 80 ኪሎ ሜትር መሄድ ይችላል ፐር ቻርጅ ኮምፕሊትሊ ወደ ኤሌክትሪክ ቀየር ነው ማለት ነው ኦኬ ኤሌክትሪክ አረኩ ሶ ይሄ ሁሌ ልብኝ ይነካል ዊልቸር እየገፉ በፀሐይ ሲለበልባቸው ማየት ያሳዝናል በጣም ማለት እኔ ሆነስትሊ ተች አድርጎኛል ቴስት አደረግነው ቴስት ብቻ ላይ አልቆመም አሁን ሰዎችም ያደ ማደናነቆ ወይም ደግሞ ሰዎች አበርቱ አይዟችሁ ማለት ጀመሩ ማለት ነው እንደን ስትፈልግ ሰከንድ ነው plug and play ነው ሳባርገ መሰከት እሱን ዴቨሎፕ አድርገን which is አሁን ይሄንን ስራችንን እንደዚሁ እና ቮት እየሰበሰብን ነው ሶ ይሄንን ዊን ለማድረግ ቢያንስ 1000 ቮት ያስፈልገናል እናቴ ታማ ነበር I'm sorry ያ ለረጅም አመት ታማ ነበርና ለሁለት አመት ካልጋ ላይ መነሳት አችልም ይሄ በጣም ፔንፉል ነበር ለኔ ማይቱ እንደዛ በየጊዜው ይጃያታለሁ ያው እየደከመች መጣች አታ ሞመንት ላይ ምን እንደማረግ በቃ I was confused honestly ከባድ ነው እንኳን ለታመመ ለሚያስታምም እንኳን ከባድ ነው Andaba Podcast ሰላም ከአንደባ ፖድካስት እንደናችሁ ተመልሰናል ዛሬ ከባድ እንግዳ ነኝ የመጣሁት ለየት ያለ እስካሁን ከመጡት ለረጅም ጊዜ ነው ደግሞ የምንተዋወቀው ተሼ እንደነው እንኳን መጣው አንደባ ፖድካስት እሺ ቢኒ እንኳን ጉዳና ቆየኸኝ Thank you ረጅም ጊዜ በኋላ ተገናኝተናል በጣም እኔኮ በጣም እዚህ ፖድካስት እንድትመጣ በጣም መፈልግ ነበር ያው ስላልተመቻቸ ነው ሁለታችንም ቢዚ ሆነን እስቲ ለአድማጮቻችን እዚህ ፖድካስት ላይ ራስን ነው የምታስተዋውቀውና እስቲ ራስን ተሼ ማን ነው የሚለው ነገር እስቲ ስሜ ያው ኦሬዲ ገልጸዋል ተሾም መባላለሁ ኢኖቬተር ነኝ ማለት ይችላልው አሁን ብዙ ስራዎችን እየሰራን ያለነው ሶ ዛሬ እንግዲህ ከሰራናቸው ስራዎች የተወሰኑትን ለእናንተ እናቀርባለን ማለት ነው በጣም አሪፍ ኢኖቬተር በሚለው ታይትል ነው የምትወደው yes I like that በጣም ኢኖቬት ማድረግ innovation ፈጠራ ማለት ነው አይደል exactly solving people's problem ማለት ነው that makes me happy nice እኔ እንኳን ያው ስራዎችን አቃቸዋለሁ አይቻቸዋለሁ ምን እንደምትሰራ በጣም ኢንትረስቲንግ ነገር ነው እየሰራ ያለው በጣም መበረታታት አለበት ያው አድማጮቻችንም አይተው የሚያረጉል ፌቨር ይኖራል ስለሱ በኋላ እንደርስበታለን ግን እስቲ ምንድነው ኢኖቬት የምታረገው እንዴት እዚህ ውስጥ ገባ ባክግራውንድ ምንድነው የሚለው እናውራ ኦኬ ወይ ለረጅም አመት በኦልሞስት ከወደ 17 አመት አካባቢ በንግዱ ቆይቻለሁ ሶ ሁሌ ፓሽኔ ስለሆነ ብዙ ያን ያህል ሰክሰስፉል መሆን አልቻልኩም ሶ የልጅነቴ የኢኖቬሽኑ ውስጥ ስለነበረ ያንን ገቴን መከተል ነበረብኝ ሶ ይሄንን አኮምፕሊሽ ለማድረግ ድጋሚ ወደ ግቢ ተመልሼ አዲስ አበባ ዩኒቨርሲቲ 5 ኪሎ ጆይን አደረኩ 6 አመት በፊት ማለት ነው ንግድ አቋርጣ ማለት ነው yes ንግዱን ኮምፕሊትሊ አቋርጬ ጥሩ አልነበረም ንግዱ ነው ማች አልተመቸኝም እኔ ሶ ደስተኛ አልነበርኩም እሱን ቴክ ኬር የሚያደርግልኝ ሰዎች አዘጋጅቼ ወንድሞቼ እህቶቼን እነሱ ቴክ ኦቨር ሲያደርጉልኝ እኔ after join and then almost half day ግቢ ነው ስፔንት ማረጋው ሶ ዛ መሄድበት ሪዝን ብዙ ሪሰርች ማድረግ ነበረብኝ ማንበብ ነበረብኝ ኤጁኬሽን ሌቭልን ከፍ ማድረግ ነበረብኝ ሶ እኔ አሁን የገባሁት ለቀለሙ ብቻ ሳይሆን ቁጭ ብዬ ማስብበት ታይም እነዚህ ነገሮች እንዴት ፕራክቲካሊ ወደ ሪል ወርልድ አመጣቻለሁ የሚለው ነገር ቁጭ ብዬ ማሰብ ስለነበረብኝ most of time library ነው ስፔንት ማረጋው ኦኬ ሪሰርቹ ምን ላይ ነበር በዚህ በኢቪ ኢንደስትሪ ላይ ኢቪ ማለት ምን vehicles yes, ኦኬ እሱን ያው ኢኖቬሽን ብቻ ብለን እንተስላላቸው ኦኬ እስቲ ሪሰርቹ ምን ያህል ጊዜ ፈጀ ማለት ከባድ ውሳኔ ነው ከንግድ ዓለም ብር ከሚያስገኝ የውስጤ የሚያስደስተኝ ነገር ልከተል ብለ ወደ ሪሰርች መግባት
በጣም የሚደነቅና ከባድ ዲሲዥን ነው ኦፍ ኮርስ ከባድ አልነበረም እንዴ ከባድ ነበር ማዳም ሞመንት ላይ ቁጭ ብለ you can make the money በስልክ ደውለ you can make money so እሱን ተወደዛ መሄድ ማለት ከባድ ነው because ገቢም አይኖርህም ብዙ ነገር ይዳከማል ግን የሚያግዙኝ ልጆች በጣም ሳይርሰው ጥሩዎች ናቸውና እንደሞቼ እህቶቼ ራሴ ያሳደኳቸው ልጆች ናቸው ሶ እንደ አባት ነው even የሚቆጥሩኝ ቴክ ኦቨር ሲያረጉ በቃ ጊዜን እዛ ማጥፋት እንዳለብኝ ነው የገባኝ ኦኬ ሶ ከዛ በኋላ መስራት አለብኝ ብዬ በማስበው ነገር ላይ 4 አመት ሪሰርች አድርጌያለሁ and then 2 አመት በፕሮቶታይፒንግ ነው የቀጠልኩት ሶ የመጀመሪያውን ስራዬን ለመስራት ሳስብ ያው በልጆቼ ተነሳሽነት ነው ሶ ልጆቼ ስኩተር ግዛልኝ አሉኝ እሺ ሶ በከዚህ በፊት ያው ቤት ውስጥ ምንም ነገር ሲኖር እኔ ራሴ ነኝ የምሰራው ምንም ከፈርኒቸር ተነስቶ yes ኮንስትራክሽን ላይ ከየት አመጣው እሱ I don't know ውስጤ ነው ያለው እንዴት እንደሆነ አላቅም ግን አልችልም የምለው ነገር የለም በኮንስትራክሽን ዘርፍም ቢሆን ከሴራሚክ ጀምሮ ፈርኒቸር ኤኒቲንግ ሰራለሁ ብዙም ሰርቻለሁ ቤት ውስጥ ምንም እንገዛው ነገር የለም እንሰራለን ራሴን የምሰራው ልክ የሆነ ነገር ስፈልግ ሄጄ ቀመዋስ አይመቸኝም ሄጄ የምገዛው whatsoever ያ ገዛለሁ መሳሪያ ዕቃ ነው የምትለው yes መሳሪያ ዕቃ እገዛለሁ ሄጄ ገዛለሁ ስራውን ባይምሮዬ ነው ብዙ ጊዜ ሰርቼ እንደዚህ ፔንቲንግ ስኬች ማድረግ በፊት አይመቸኝም ነበር ኤቭሪቲንግ ማይንድ ውስጥ ነው የምጨርሰው አሁን ግን ግዴታ ስለሆነ አሁን የምሰራቸው ስራዎች ላይ የአውቶካድም ስራ ይኖረዋል ሶ and then ይሄን የስኩተሩ ጉዳይ ማኑዋል ስኩተር ነው ከዚህ በፊት ገዝቼላቸው ነበርና ሁለቱም ተበላሸ ሶ ይሄ ማኑዋል ስኩተሩን ሰርቼ ሰጣቸውና they are so happy በጣም በቃ ተጠቀሙበት ደስ ይላልና and then ያው እንዲ ትምህርት ቤት ሳደርስ ምናምን ጧት dad why don't you make it electric ሲሉኝ what አልኩ yeah it's kind of ገባ ተቺ ነው ኤሌክትሪክ ለምን አታረገውም እየተጠቀሙ ነው አሁን እንግዲህ ጥቅማቸው ከነበረው ትንሽ they need further ገባ ልጆቹም እያደጉት like I think maybe 8 አካባቢ ነበሩ አሁን ግማሹ 13 ነው እንደ 11 ልጅ አንዳ ሶ አሁን ኒዳቸው ይጨምራል ሶ ኤሌክትሪክ ለምን አታረገውም ማለት አረ it's possible okay እሺ ማሰብ ጀመርኩ ማለት ነው እንደን ጊዜ አልፈጀብኝም የመጀመሪያውን ስኩተር ሰራውኝ ይሄን ስኩተር ሲሰራ የኛን ሀገር ስታንዳርድ በሚጠብቅ ሁኔታ ከመሬት ከፍታ ያለው ዱዋል ሰስፔንሽን ከኋላ ገጥመንለት ባትሪም ኮምፓርትመንቱን ተለቅ አርገነው ለባላንስ እንዲመች ሰፋ አርገነው መርገጫውን ሁለት ባትሪ እንዲይዝ አድርገን ሰራ ነው ሶ ዱዋል ባትሪ ሰፖርት የሚያደርገው አንዱ ባትሪ ብቻ 40 ኪሎ ሜትር ያስከይዳል ሁለተኛው ኮምፓርትመንት ኦን ካረካው እስከ 80 ኪሎ ሜትር መሄድ ይችላል ፐር ቻርጅ ኦኬ ይሄ ከሪሰርቹ በኋላ ነው through researchን ከጨረስኩኝ ከ4 አመቱ በኋላ like in the meantime ግን እነዚህን ሰራ ነበር ኦኬ አላማዬ ግን ምንድነው የህብረተሰቡ ችግር ኮሚኒቲ ፕሮብለም ምንድነው የሚለው ነገር ነበር ሰራ የነበረው ይሄ just for fun ነው ደስ ይለኛል so I love it so it's like kind of playing games ደስ ይለኛል ሁሉ ነገር ባይምሮ ይሰርጭ ጨርስና and then እንደሚሰራ ሳውቅ I will start welding or anything ማለት ነው ፕሮጀክቱን የሚጀምረው እንደዛ ቢየዳው ነው ማንተ ነው everything ከቢየዳ ጀምሮ ከስኬቺንግ እስከ ፊኒሺንግ ድረስ ፊኒሺንግ ላይ ወንድሞቼ ያግዙኛል like ማሸቱን ፔይንቲንጉን ይሄንን ያግዙኛል ግን everything ራሴን የሚሰራ ኤሌክትሮኒክስ ፓርቱ ለኔ is kind of ምንም silly ነው ቀላል I know how to play so especially አሁን እንግዲህ በእነዚህ ዙሪያ ባክቦን ብለን የምናስበው ባትሪ ነው okay so battery ላይ we are expert especially lithium ion ላይ አሁን ቴክኖሎጂው በጣም እየሄደ ከሊቲየም ፎስፌት ከዛ ካቴል ያለ በሊቲየም ላይ ሄዷል በጣም የባትሪ አይነት yes አሁን ኢንዱስትሪው በጣም ከፍ ያለ ነው ስለዚህ የኢኖቬሽኑ ዋና ምክንያት ልጆቼ ናቸው and then ይሄን ከሰራን በኋላ ቴስት አደረግነው was perfect በቃ ምንም ፊድባክ ጥሩ ነበር ከዛ በኋላ ልጆችም ተመቻቸው በጣም ሞከሩ ታዩት ዛርሶ በቃ ፑሽ ያረጉኝ ጀመረ ፋሚሊም በርታ ይለኛል ይሄን ነገር you have to take somewhere steps ይሉኛል and then ስትጀምረው ፍሎ አለው
ሶ ኔክስት ደግሞ ምንድነው መስራት ያለብኝ እስቲ ብያሰብኩ and then ስለ ሞተር ሳይክል ተነሳ በፔትሮል የሚሰሩ ሞተር ሳይክሎች ከሆነ ጊዜ በኋላ ከተማ ይወጣሉ or እንደዚህ አይነት ነገር ሰማን ከዚህ በኋላ ወደ አመት ነው የተሰጣቸው የሚል ነገር አምና ሹር ምን ያህል ትሩ እንደሆነ ግን እንደዛን ስንሰማ ሶ እኛ ለምን አንሰራም ታዲያ እንደኔ ያኔ መንገድ ጥርጊያውም ኮሪደር ልማቱም ተጀምሮ ነበር ሶ ለምን አንሰራም በሚል የሞተር ሳይክሉ ፕሮጀክት ተጀመረ ሶ ለዚህ ለሞተር ሳይክሉ ያው ትዞራለ ቃኛ ሀገር የለም ሶ በየባይክ ቤቱ በየጭርተራ ድረስ እንዞራለን እንደና አንድ ሞተር ባይክ ፍለጋ ነው you know ለዛ ፊት የሚያደርግልኝ ሀብ ሞተር የሚባል ማግኘት አለብኝ ሀብ ሞተርኛ ሀገር ሀብ ሞተር ማለት ሀብ ሞተር ምንድነው ከዊሉ ላይ ተገጥሞ ፓወር ተሰጥቶት ሊያስኬድ የሚችልልን እሱ ሀብ ሞተር ነው ኦኬ ሶ ኤኒ ሞቢሊቲ ነገር ላይ ወይ ብዙ አይነት ሎጂክ አለ ሀብ ሞተሮቹ might be brush type ሊሆን ይችላል brushless ሊሆን ይችላል so mostly ግን efficient የሆኑት እነዚህ brushless የምንላቸው BLCD ሞተርስ ይባላሉ so እሱን ፍለጋ መሄድ ነበረብን okay and then በየባይክ ቤቱ ስዞር በጣም ኦልድ የሆነ ባይክ ፍሬሙ በጣም ያምራልና ስትሮንግ ነው በጣም ሳየው ልውሰደው አልኩት okay ልጁን and then hesitate አላረገም ፕሮጀክቶችን ሳሳየው እዚህ ዝም ብሎ ከሚቀመጥ ወሰድና ይፈለከውን አርግበታልኝ ምንም አላረኩለትም honestly and then ወሰድኩ ማለት ነው ሰጠኝ እሺ በተንኩት ሙሉውን ከዛ በኋላ በመፈለገው ዳይሜንሽን ፍሬሙን እንደ አዲስ ስትራክቸሩን ሰራውትና በዛ መልኩ እሱም ፕሮጀክት ሲጨርስ ሳስበው ምንድነው ሞተሩ በጣም ሂውጅ ስለሆነ ሞተር ሳይክልን ካሰብን ስፒዱ ሃይ መሆን አለበት ብሬክ ሲስተሞቹም እንደዚሁ ቆንጆ መሆን አለባቸው ሶ ሁለት አይነት ኤሌክትሪክ ብሬክ ሲስተም ነበር አንደኛው ይሄ ልክ ባይኮል ኤሌክትሪክ ብሬክ የራሱ የሆነ ካሮፍ ፓወሩን ካሮፍ የሚያደርግ ይኖራል and then ላው ላይ ደግሞ ልክ እንደ መኪና ብሬክ ሲስተም አለው ማለት ነው ላይክ ዲስክ ብሬክ የምንለው አይነት ሎጂክ ያስ ሶ ሁለት አይነት ብሬኪንግ ነው ካሮፍ እና ፕላስ ዳት ብሬኩን ስትይዘው ፓወር ካሮፍ ያደርጋል and then ዲስክ ብሬኩን ፍሬኑን ይዝልሃል እግሩን ያረከው ኤሌክትሪክ ነው ያረከው no way it was ዝም ብሎ የተቀመጠ ነበር ኮምፕሊትሊ ወደ ኤሌክትሪክ ቀየር ነው ማለት ነው ኦኬ ኤሌክትሪክ አረከው ኤሌክትሪክ አረከው ሶ እሱን ስንሰራ ባትሪ በጣም ይቸግረን ነበር እሱን ሌላ ጊዜ እናወራዋለን በጣም ኢንትረስቲንግ ሳብጀክት አንዱ ነው ሶጃው ምን ችግር አለው እንችላለን ኦኬ ምንድነው ሊቲየም ባትሪኛ ሀገር የለም ኦኬ ሶ ባትሪ ማኑፋክቸር የሚያደርግ የለም በሊቲየም ደረጃ ከውጪም አይመጡም ኦኬ ሶ በጣም ተቸገረን ለምንድነው ከውጪ የሚመጣው ይቅርታ አይመጣም ሴል ባይ ኢትሰልፍ ብቻውን እንደዚህ ኢምፖርት የሚያደርግም የለም ተፈላጊነት የለውም ከእቃጋ ሲመጣ ነው እንጂኛ ምናቀው ብቻውን ሴል አይመጣም currently አሁን እየመጡ ነው ያኔ ግን አልነበረም ኦኬ ሶ ይሄ ሞተር ሳይክል ዴቨሎፕ ለማድረግ we need like 280 cells እሺ 280 cells ያስፈልገናል because 72 ቮልት ነው ቮልቴጁ ከረንቱ almost 25 አምፒር ነው እሺ ለምን ዲዛይሪንግ ፖይንታችን ላይ ለመድረስ ግዴታ ፓወሩ ሃይ 1200 ዋት ነው ሀብ ሞተሩ እሱን ሰፕላይ ለማድረግ ብዙ ሴሎች ያስፈልጉን ነበር ሶ እነዚህን ሴሎች እንዴት እናገኝ ተቸገረ ሶ ባይ ቻንስ እኔ የአይቲው ማርኬት ላይ ስላለውኝ የላፕቶፕ ባትሪ እንሸጣለን እሺ የላፕቶፕ ባትሪ ስቶካችን ላይ ለረጅም አመት ቁጭ ብሎ የሚሞቱ ነበሩ ሶ እነሱን ሊቲየም ናቸው and then ኮሌክት ማድረግ ጀመርን ምናቃቸው ጓደኞቻችንን ፕሊዝ ስጡን ይያለን ሴሎች ኮሌክት ማድረግ ጀመርን አላማው ምንድነው እነዚህን ሴሎች ሪዩዝ ማድረግ ነው እሺ let's say አንተ ላፕቶፕ ባትሪ ሞተ እንበል በተለይ ክላሲክ ቨርዥን የምንላቸው እንደዚህ ሲሎቹ ሳይሆን የበፊቶቹ ባትሪያቸው ከውጪ thank you that's it so ክላሲክ ይባላል so ባትሪያቸውን ስከፍት ውስጡ ሊቲየም አይን ያለው so ይሄ ባትሪ with some reasons ለረጅም ጊዜ ቁጭ ካረከው ሴል ቮልቴጁ is like 3 ቮልቴጅ በታች ከሆነ ውስጡ ባትሪ ማኔጅመንት ሲስተም ወይም BMS የምንለው ሎጂክ አለ ካሮፍ ያደርጋል ፓወሩ so ያንተ ላፕቶፕ ቻርጅ ሊያደርግ የማይችልም ባትሪ ሞል ያደርጋል because it is kind of ባትሪው ሴሉ አልቆ አይደለም ግን ካንተ ረጅም አቅመት ካስቀመጥከው
ባትሪው በጣም ድሮፕ ዳውን ያደርግና BMS ጋር ኮሙኒኬሽን አክቲቭ አይደለም ሶ BMS means ባትሪ ማኔጅመንት ሲስተም ውስጥ አለ ስለተሸፈነ እናየው ሶ ምን ያደርጋል ሶፍትዌር አለ BQ ቺፕ የሚባሉ ሶፍትዌሮች እዛ ላይ ፕሮግራም ተደርጓል 3 ቮልቴጅ በታች ከሆነ ካት ኦፍ ዘ ፓወር የሚላለ because ሴሉ እንዳይገለው ነው ኦኬ አሁን ኢቪ ኢንደስትሪ ላይ ምን ይሄን ያለው አይዘይ that's why አንዳንድ ጊዜ መኪናዎች መተው እኛ ሀገር ለረጅም ጊዜ ቆይተው አልነሳ ይላል አሁን እንደዛ አይነት ሎጂክ አለ so the same logic እዚህ ላይ so ከፍተን ስናየው ባትሪው ሄልዝ ጉድ ነው እሱን እንዴት ሪከቨር እናረጋለን የሚል ጥናት ማድረግ ይሄ ነው አንዱ ጥናት so እነሱን ድጋሜ ቻርጅ አድርገን ላይፋቸውን ቼክ የምናደርግበት እንደገና ደግሞ ቼክ ካረግን በኋላ ሁለት ሶስት አይነት ካታጎሪ ያለው ግሪን ዞን ሬድ ዞን እና የሎ ዞንን የምንለው አይነት ባትሪውን ቴስት ስናደርግ ለሱም የሚያስፈልገኝን ኮምፖነንቶች መግዛት ጀመርኩ ላይፍ ባትሪውን ቻርጅ ማድረጊያ እንደገና ላይፉን ቼክ የሚያደርግልኝ because ባርሴል መጠቀም አንችልም የሎውንና ግሪኑን ብቻ ነው መጠቀም የምንችለው ኮምባይን ያደርግናቸው because of እጥረት ስላለበት so ሞኒተር የሚያደርግ ዲቫይስ መግዛት ነበረብኝ ገዛውት እንደገና እሱን ደግሞ ሞኒተር የሚያደርገው ሴሉ ሴሎቹ ሞኒተር የሚያደርግ እያንዳንዱን ባዱን ከጉዲ ላይ ይልሃል ማለት ነው and then ሬዚስታንሱን ይነግራል ሬዚስታንሱ በጣም ሎ ነው ማለት like 25 to 50 ከሆነ እስከ 50 ድረስ ሚሊኦምስ ከሆነ is best that's what green zone የምንለው እሱን just like new ማለት ነው መሰብሰብ ጀመረ almost እስከ 4000 ሴልስ ሰብስበናል because አሁን ሰው ይሰጣን ጀመረ ማለት ነው for free ነው የሚሰጡን honestly ያው ስለሚጣል አሁን ለምሳሌ መርካቶ ተጥሎ አንዷን ሙሉን ወይ በ50 ብር ልገዛ ትችላለህ እዛ ውስጥ ግን 6 ሴል ነው የምታገኘው ከዛ ውስጥ maybe 4 ፈንክሽናል ነው አንዳንዴ ምን አይነት አለ ደግሞ አንዷ ሴል ከሞተች አንዱ ቤት ለምሳሌ 3 in series and then 2 in parallel አይነት ነው የሚቀመጠው so አንዱ ቤት ከሞተ ከዛ ውስጥ BMS ስለሚዘጋ ፓወር ዳውን ይሆናል ባትሪው ዴድ ነው አይሰራም see and then the other ሁለቱ ቤት which is አራቱ ላይፍ ናቸው ማለት ነው እነሱ ነው የምንጠቀመው see the logic now and then ይሄንን ኮሌክት አርገን ይሄ ሞተር ሳይክሉ ዴቨሎፕ ተደረገ so ማክሲመም ስፒዱ እስከ 85 km/h መሄድ ይችላል በጣም ፓወርፉል ነው በላፕቶፕ ባትሪ ማለት ነው yes that's what it is ቆይ ሴሉ እንዴት ነው የምትሰበስቡት ሜካኒዝሙ ማለት አንድ ላፕቶፕ አለ ያው ለምሳሌ ቶሺባ ምናምን አስተውሳለሁ ባትሪ ነቀላል እንደዚህ አራት ማዕዘን ነገር ነው ካወጣው በኋላ የሱ ሴል ያለሞተውን መሰብሰብ ማለት ነው yes ኮሌክት ታረጋለ ኦኬ የራሱ ፕሮሰስ አለው ኮሌክት ማለት exactly ከዛ በኋላ ሞኒተር እናረጋዋለን እሺ and then ቻርጅ እናረጋዋለን እንዳይሞት ላይፉን ለማወቅ ቻርጅ ፉሊ ካላረከው ስታተሱ ማወቅ አትችልም አንዳንዴ ቻርጅ አርገው ማይነሳ አለ it's already dead so አሁን እንዲሁም even የሞቱንስ ምን እናርጋቸው የሚል አሁን አዲስ ፕሮጀክት እየሰራን ያለ ነው እዛ ላይ ነው እሱም ሶሉሽን ስላለው and then so ምንድነው አሁን in the future እኛ አሁን የኢንዱስትሪ ከ10 አመት በኋላ እኛ ሀገር even ሴሎች መጣ ያስከናጣ ድረስ ኦቨርዌልም ያደርጉናል ባይዘው early solution ያስፈልጋቸዋል so በእንደዚህ አይነት መልኩ ሪዩዝ ማድረግ መቻል አለብን giving second life ማለት ነው so and then ይሄን ኮሌክት አርገን 280 ሲደርስልን ሞተር ሳይክላችንን ፓወር አፕ ማድረግ ስላለብን እሱ ደግሞ ከዛ በኋላ ለማድረግ ሌላ ሎጂክ ነው ሴሎቹን ሰበሰብክ the best one መረጥክ and then በመትፈልገው ዲዛይሪንግ ፖይንት ምን ማድረግ አለብህ ስፖት ዌልድ አርገ ሌላ ለሱም ይሁን BMS አለ according to your specification and then soon spot ዌልድ አርገ የምትፈልገው ፓወር ላይ መድረስ አለብህ and then ቻርጅ ታረግና መጠቀም ነው that's the logic so ኮንትሮለር የሚባል ነገር አለ ደግሞ እሱን ወደ ሞተር ሳይክል ውስጥ ተደርጎ እንዲሄድ የምናረግበት ሞተሩ የሚነዳ እሱንም ያው ታገኛለህ እቃ ማግኘት አሁን ስፔሻሊ ከውጪ መግዛትና ማምጣት ከባድ ነው ግን አንዳንዴ AliExpressም ላይ እናገኛለን አንዳንዴ ሰዎች ሲወጡ ደግሞ ያው ኮኔክሽኑ ከዚህ በፊት በንግድ ዓለም ስለቆየውኝ አቋለው ምን እንዳለና ከዛ ገዝተው ይልኩልኛል ያመጡልኛል ሶ ሞተር ሳይክሉ ተሰራ ይሄ ዛሬ ስንት አመት ነው ወይ ቆይ ኤሌክትሪክ 2 years back የዛኔ ሊቲየም ያስገባም የለም ሊቲየም ባትሪ አለ ግን ትንሽ ነው የለም አላየውም honestly because እኔ ማርኬቱም ላይ ስላለው አላየውም አሁን currently ግን
ይሄን ፕሮጀክት ስንሰራ ላፕቶፕ ባትሪ እንደገና መስራት ጀምረን ነበር እዚሁ ሀገር ውስጥ ላፕቶፕ አሁን አንተ ባትሪ የሞተ ከሆነ ማርኬት ላይ ፈልጋ ካጣ ተመጣለ እኛ ጋር እንደገና ሰርተነው ፕሮግራም አድርገነው ወደ ነፍሱን መልሰዋለን ወደ ነበረበት እንመልሳለን ስሩ ታይም በዛ ነው ይሄም የመጣው ባይዘው ይሄም ፕሮጀክት ገባህ አይደለ ዳስ ሎጂክ ቢኮዝ ራስ ፕሮግራም አለ የላፕቶፕ ሪኳየርመንት አለው ሲመጣ ስንት ቮልቴጅ እንደነበረ ስንት አምፒር እንደነበረ and then በዛ መሰረት እንሰራለን ማለት ነው ዳስ ኢት ሶ ፈጠራ ማለት ይሄ ኤግዛክትሊ በጣም ብዙ ሰርተንበታል ያ ሶ ካጣ አጣት ባለ መተን እንሰራለን ከዚህ የተነሳ ዕውቀቱ የመጣው ወደዚህኛው ከዚህ ነው ከነበረው because ስቶክም ላይ ቁጭ ብሎ ብዙ ባትሪ ሞትና ይጣል ነበር እነሱም በጣም ብዙ ነው ሪከቨሪ ያደረግነው still የስራ አሁን ሌሎችም ሰዎች እየሰሩት ነው which is good I loved it honestly and then እኔ አሁን ወደዚህኛው መጣው ሞተርባይኩን በሊቲየም የላፕቶፕ ባትሪ ሰብስባችሁ ሴል አስነሳችሁት ማለት ነው ሞተሩ ከዛ የተነሳ አሁን እየሰራን ያለ ነው እንዲሁም ምናልባት መጣቅ ሆነ ዊልቸር በጆይስቲክ የሚሰሩ ውጭ አሉ በጣም ውጭ አሉ እና እኛ ሀገር የሉ እና የተወሰነ ይመጣሉ በእርዳታ በመናም ሶ ከ2 አመት በኋላ ከ3 አመት በኋላ ያን ከደረሰ ነው እሱ ይሞታል ባትሪ የለም just keep that on ማለት አይተቀሙት ሶ እነዛ ባትሪዎች አብዛኛውን ስናይ ደግሞ ሊድ አሲድ የበፊት አይነት ኦልድ ቴክኖሎጂ ነው የሚጠቀሙ ሊቲየም አይደለም እሱን ኮንቨርት ማድረግ ጀመረ እንደሚንታይ አሁን አንዱ ለዚህኛው ፕሮጀክት ቢዝነስ መኒ ሜክ ማድረግበት አንዱ መንገድ ይሄ ነው ሶ ኮንቨርት ማድረግ ወደ ሊቲየም አይ ዊልቸሩን ያመጡታል ሊቲየም ተቀይሯል yes so መጀመሪያ የነሱን የትኛው ዊልቸር በስንት ቮልቴጅ እንደሚሰራ ቃለው ዋቴጁ ችግር የለው as much you can carry no problem አብሮ ቻርጀሩን ብቻ ማሳደግ ነው that's the logic okay if you have 12 ሚሊ አምፒር ከሆነ so በ12 አምፒር መጠቀም ላይ ብዙ ጊዜ ዊልቸር አሁን 24 ቮልት በ12 አምፒር ሚኒመም ያለው እንደዛ ነው እስከ ሜቢ እስከ 12 ኪሎ ሜትር ቀጥ ባለ መንገድ ላይ ይወስዳል ከፍታ ካለው ግን ትንሽ ድሮፕ አለው ያ ሶ ይሄንን እንሰማለን ብዙ አንሄድበትም የሚል ኦኬ እኛ ለምን በ20 አምፒር አንሰራው why not and then heavy duty ደግሞ መጡ በ40 አምፒር በ75 አምፒር ይገጥሙኛል አንዳንዴ ሜንቴናንስ ሰራ ማለት ሶ እስቲኛ በ20 አምፒር እንስራና ነው ብለን it's like 2 years back ነው ይሄንን የሰራ ነው still ድረስ ያመሰግኑናል ያው ፌል አላረገም ኪሎ ሜትር ሬንጅ ያን ያህል ቀነሰባቸው they are using it አይገርም በጣም so I love this thing በቃ ደስ ይለኛል ከዊልቸሩ በፊት ግን ስኩተሮች ወደ ማምረት እንዴት አልገባ ብዙ ፕሮዲዩስ ማድረግ ማለት ያ ሞክሬ ነበር የፋይናንስ ችግር ነበር በወቅቱ ግን ሞክሬ ነበር ፕሮዲዩስ ለማድረግ በማስ ማለት yes because ሁለት ነገር እኛ ሀገር መስራት ማንችለው አለ እዛ ላይ አንደኛው ሃብ ሞተሩ ሁለተኛው ኮንትሮለር ሁለቱ ነገሮች ያስፈልጉናል የስኩተር yes ስኩተር ሃብ ሞተሩ ተበይዶ አይሰራ ሃብ ሞተር የሚባለው ውጪ ነው ማኑፋክቸር የሚደረገው እኛ መስራት አንችልም እሺ ኮንትሮለር አለ ኮንትሮለሩ መስራት እንችላለን እኛ ሀገር ግን ሶፊስቲኬትድ ነው because ቦርዱን ዲዛይን አድርገ እዛ ላይ የሚገቡትን ኮምፖነንቶች ያንዳንዱ ሬዚስተር አለ ትራንዚስተር አለ ላው ላይ አይሲዎች አሉ እነሱ ፕሮግራምና ይሄን ሁሉ አድርጎ መስራት ለኛ ትንሽ አድካሚም ነው እቃውም የለንም honestly ግን ለሳይንሱ ቀላል ነው አግቢ ብዙ ሞክረናል እንደዛ ሌሎች ኤምቤድ ሲስተሞች ስለዚህ አሴምብል ነው የሚደረገው ማለት ነው ሃብ ሞተሩ ይመጣል ኮንትሮለር እናመጣለን ከዛ በኋላ ቦዲ ፍሬምወርኩን እኛ በእኛ ሀገር ስታንዳርድ ዲዛይን እናረጋለን because እነዛን መስራት አንችልም ኦኬ አሴምብሊንግ ከሆነ ሙሉ ቦዲ አምጥተ እዚህ አሴምብል ማድረግ ነው እሱ አይደለም እሱ መገጣጠም ነው ይባላል እኛ ግን we have to build from the scratch okay invention ማለት it has to be like that የተሰራ ነገር መገጣጠም ሳይሆን from scratch ዲዛይን አርገ በራስ የሀገራችንን ስታንዳርድ በጠበቀ ሁኔታ ስለ መስራት መቻል አለብን ሶ እኔ ኤሌክትሪካል ኢንጂነር ነኝ ኮላቦሬት ቢደረግም አይሆንም እንዴት
ኮላቦሬት ማለት ሊቲየሙን የሚሰራ ቢኖር ሌላ ካምፓኒ ሃብ ማሽኑን የሚሰራ ቢኖር ገባረለ እኛ ሀገር በጣም ቤስት ነው እንጂ that has to be like that easy ይሆን ነበር በርደኑ አንድ ሰው ላይ ብቻ አይሆንም ገባ ፕሮዳክሽን ቢሆን አሁን ፌስ ባይ ፌስ እንደዛ ነው አሁን ውጪ ወጥታ ሃብ ሞተር ብቻ የሚያመርት ካምፓኒ ሂውጅ ነው ኮንትሮለር ብቻውን ሴል ለብቻ ቢኮዝ እነሱ አድገዋል ሰው እኛ ሀገር እንደዛ ይሆናል ብለን ማሰብ ነው እንጂ ያለብን በአሁኑ ደረጃ ከባድ ነው ኦኬ አሁን ጉድ ነው ሲያየውት ነገር ምንድነው ግን አይ ቲንክ ሊቲየም አይን ማምረቻ እኛ ሀገር ሊጀመር ነው እና የሚል ነገር ሰሞኑን ኢንፎርሜሽን ሰምቻለሁ ከቻይና ከኢንዲያን እና ከራሻ ጋር አንድ ላይ ኮላቦሬት አድርገው ከኛ ሀገር ጋር ኮንቴንቱ ተገኝቷል ሶ እዚሁ ፕሮዳክሽኑ አልቆ ኤቭሪቲንግ እዚሁ እንዲሰራ ታስቧል ይሄ በጣም ደስ ካለኝ ነገር ይሄ yes በቃ እንዲሁም they call it white gold okay the next እንግዲህ ሀገራችን እንዴት ነው ፕሮሰሱ ግን በጣም ውስብስብ ነው ማይኒንጉን ቻይኒዝ ካምፓኒ ነው ያዘው ማይኒንግ ከመሬት ማውጣት ማለት ነው በጣም ትልቅ ሂውጅ ዲፖዚት እንዳለን ይሰማው and then refine አውጥቶ ደግሞ አሉት የተለያየ ኬሚካሎች yes yeah combination exactly lead acid አሁን ለምሳሌ ሊቲየም ነው mostly የሚጠቀሙት yes lead acid ካልን ደግሞ lead ነው የሚጠቀሙት ሶ እኛ ሀገር አሁን ሊቲየም አይን የሚባለው እሱን ለማምረት የሚያስችለን ሚነራል እንደተገኘ ነው ይሰማውት ሶ and then Chinese company እሱን ኮንትራክት ይዞ ያወጣል Indian company ወደ ፕሮሰሱ ይሄዳሉ ለሱ ከመጣ በኋላ ወደ ሴሉን ወደ መስራት and then the Russia ነው ደግሞ ሴኩሪቲ ላይ መስለኛል ባልሳሳት ኦኬ እንትን የኤሌክትሪክ ባክግራውንድ አለ ማለት ነው እንዴት ነው ራስን ያስተማርከው well it's my hobby ከዚህ በፊት ኤሌክትሮኒክስ ግራጁዌት አድርጌያለሁ ኦኬ እንደገና በኢንፎርሜሽን ቴክኖሎጂም እንደዚሁ ሶ ቅርብ ነኝ ላይቲዮ and then አሁን ከአዲስ አበባ ዩኒቨርሲቲ ኤሌክትሪካል ኢንጂነር ነኝ በዛ ነው ማስተር ያደረኩት ሶ አነብ ነበር በጣም አነባለሁ ብዙ ዩቲዩብ ቪዲዮዎችን በጣም አያለሁ እንዴት ነው የሚሰራው ኮምፖነንቱ ምንድነው even አሁን ሴሎቹ እንዴት ነው የሚሰሩት ዲፕ ዳውን ገብቼ ነው ማየው and then እንዴት ነው የሚሰሩት ከዩቲዩብ በላይ ሪሰርች ማድረግ ነበረብህ ዩኒቨርሲቲ ሄደ ምክንያቱም ሁሉም ነገር ዩቲዩብ ላይ የለም አሁን እነዚህ ኢንፎርሜሽን ነው የሉ so from scratch ማንበብ ነበረብኝ so ኮምቢኔሽኑን already አለ even you don't have to መጻፍ ማውጣት አይጠበቅብህም ኦንላይን አለ መጻፎች አሉ በጣም ብዙ መጻፎች አሉ ሪፈር ታረጋለህ የሚጠቅብን ተወስዳለህ and then ደግሞ እዛው ትምህርት ቤት ራሱ አሁን ስንሰራ ያገኘነው የስድስተኛ ፕሮጀክታችን ቴሲስ የሰራንበት ሚገርም ፕሮጀክት አለ at the end ላይ እናመጣዋለን because that's 6 project okay እንትን ሞተሩን ወደ ሊቲየም ቀየርከው እሱ ጋር ነው ያለነው ከዛ ሞተሩ ተሰራ ቴስት ተደረገ በደንብ መንቀሳቀስ በ100% ቴስት አደረግነው ኢቭን ድራይቭ አደረግነውና ምን ያህል ኪሎ ሜትር ይሄዳል አሁን አንዳንድ ጊዜ አሁን ሞተር ሳይክሉ 60 ኪሎ ሜትር ነው የሚሄደው ዋንስ ቻርጅ አድርገው መሞከር አለብን ብለን ቀኑ ሙሉ ስንነዳዋለን ኦልሞስት ሞር ዛን 60 ኪሎ ሜትር ነው ሄደው ባትሪ ድሮፕ እስኪያደርግ ድረስ ማለት ነው and then we are so happy እዛ ላይ አላቆምንም okay let's say አሁን እኛ ይሄንን ሁሉ አሰራን አንደኔ ወይም እንዳንተ መሄድ የሚችሉ ወይም ደግሞ በእጃቸው ማንቀሳቀስ የሚችሉ ሰዎች ናቸው ይሄን ተጠቃሚ ግን እኔና አንተ we can use taxi ባስ መጠቀም እንችላለን ትራንስፖርት ግን ይሄንን ሁሉ መጠቀም የማይችሉ በአገራችን ብዙ አካል ጉዳተኞች እንዳሉ እናውቃለን በጣም ሶ ይሄ ሁሌ ልቤን ይነካል ዊልቸር እየገፉ በፀሐይ ሲለበልባቸው ማየት ያሳዝናል በጣም ማለት እኔ ሆነስትሊ ተች አድርጎኛል በጣም ይሄን ሳይ በጣም ውስጤ በቃ ህመም የተሰማኝ አሁን ይሄ ነው ያኛው ፎር ፓሽን ነው ሰራው እንደሚቻል ለማሳየት ነው ይሄኛው ግን ኮሚኒቲ ፕሮብለም እሺ ይሄንን ሶልቭ ለማድረግ ምን ማድረግ አለብኝ የሚል ውስጥ ተፈጠረ ይሄንንም እንዳስብ ያደረጉኝ ልጆቼ ናቸው ዳድ why don't you help them ይሉኛል መንገድ ላይ እንደዚህ ዊልቸር ሲገፉ you can do something ለዚህ ነገር you can do something ኦኬ
ኦኬ እስቲ ላስብላችኋለሁ ከዛ ቀን ጀምሮ በቃ አይ ካንት ስሊፕ ማንበብ አለብህ ማየት አለብህ እንዴት እንደሚሰራ ምናምን ገባ and then ትራይሳይክል ዴቨሎፕ ለምን አናረግም የሚል ሎጂክ መጣ ማለት ነው ሶ ይሄ ትራይሳይክል ቱ ማች በጣም ያልወጣም ከመሬት ከፍታ እንዳይወጣ በጣም ወሬትም እንዳይወርድ አካል ጉዳተኞች እንዲጠቀሙ ኮምፎርታብል የሆነ ሲወጡም እንዳይቸገሩ ከመሬት ከፍታውን ጠብቀን ዲዛይን አደረግን መጀመሪያ ዲዛይን ካደረግን በኋላ ፍሬምወርኩን ጀመርን ማለት ነው ሶ ኦሬዲ ስለ ባትሪ ስለ ሌሎች ነገሮች ስለ ሞተር ማውራት አሁን አያስፈልግም ኦሬዲ we are በሌሎቹ ሶልቭ አድርገናል አሁን እንዴት አድርገን ኬፓብል ለዚህ ነገር ኮምፎርታብል የሆነ ሊጠቀሙበት የሚችል ኢቭን በሁለት እጅ ብቻም ሳይሆን በአንድ እጅም እንዲጠቀሙ ማድረግ እንዴት እንችላለን ብለን አሰብን ሶ የመጀመሪያ ፕሮጀክታችንን እሱ አይ ቲንክ ሰርድ ፕሮጀክታችንን እሱን ሰራን ማለት ነው ሶ እሱንም እንደዚሁ ቴስት አደረግነው ቴስት ብቻ ላይ አልቆመም አሁን ሰዎችም ያደ ማደናነቆ ወይም ደግሞ ሰዎች አበርቱ አይዟችሁ ማለት ጀመሩ ማለት ይሄን ሳይዩ because this is touchy yeah so ይሄንን ከሰራን በኋላ ቴስት ተደረገ almost him or like ዲዛይን ስናደርገው 60 ኪሎ ሜትር per charge ሜጃል yes እንዲያደርግ ብለን ዲዛይን አድርገን የሰራነው it was good በቃ good ቴስት አደረግነው በደንብ ሜድ yes everything brake system-ን ዲስክ ብሬክ አደረግነው ትክክለኛ ዊልቸር እና ይሄኛው ትራይሳይክል ምንድነው ለውጣችሁ ኦኬ ትራይሳይክል ሜንቴናቢሊቲ ላይም እንዳይከብድ 3 እግር ያለው ማለት ነው ኦኬ ዊልቸር ስናስብ 4 እግር ነው ያለው ሶ ትራይሳይክል ግን 3 እግር ነው ያለው ሶ ኮስቱ በጣም እንዳይወጣ ሜንቴናቢሊቲ ማንንም ሰው ደግሞ እንዲጠግነው አድርገን from bike parts ነው ይሰራል ኦኬ አሁን bike parts ዲስክ ብሬኩን በግዛት ብትፈልግ ቺፕ ነው ፍሬንች አራቢ አልቀርካሽ ሜንቴናቢሊቲ ደግሞ ማንንም ባይክ የሚሰራ ሰው መስራት ይችላል ሶ ኤሌክትሪክ ፓርት ነው የሚሆነው ኤሌክትሪክ ፓርቱ ደግሞ most of body parts are waterproof because እኛ ሀገር rainy season ስላለ waterproof መሆን አለባቸው waterproof ናቸው ሶ something ቢባላሽብህ በቀላሉ ማንም ሰው ሜንቴን ያደርጋል and then cheapም ነው that's why we prefer ያደርገው bike parts bike parts ሆኖ ግን currently bike part የሚጠቀሙበትን latest model like disc brake ማለት ነው disc brake yeah because pressure ስላለው good brake መሆን አለበት yes for safety reasons ይሄንን manufacture አድርጋችሁ ለሰው ለማቅረብ ነው ሐሳቡ አላማችን yes okay so ግን ምንድነው እዚህ ጋር ወደ manufacturing ከመሄዳችን በፊት ምንድነው መሰለኝ የኔ ሎጂክ ብዙ ጊዜ ወደ ኋላ ነው የሚሄደው ይሄ ነገር እስኪ እኔ አሁን ሶሻል ሚዲያ ላይ ወይም ሌላ ፕላትፎርም ላይ እንደዚህ ብዙም እንትን የለኝም because ይወራል ከዛ በኋላ ይሞታል አይነት ነገር ስለሆነ so I just do my job so ስራው ይናገር yeah በቃ ስሰራ ወደ ኋላ ነው የሚሄደው እንዴት ነው በሰለ ሁሉ ነገር ከጨረስኩ በኋላ ቴስት አድርጌ ካወቅኩ በኋላ even drawing-ውን ምኑንም እንሰራው ከዛ በኋላ ጨርሰን ገባ አይደለ ቴስት አድርገን ከጨረስን በኋላ ነው because ይሆናል reverse engineering በቃ ወደ ኋላ ነው እኛ የምንሄደው ወደ ኋላ ነው ግን አይከብደውም ነገሩ ምክንያቱም ስኬች ሰርተ ድሮ አድርገ እንዴት እንደሚሰራ ስትራክቸሩ ምናምን ሁሉ ነገር ካወቀው በኋላ ቢልድ ለማድረግ ይቀላል ቢልድ ግን አድርገ መሳሉ ምንድነው ጥቅሙ ኦኬ አድቫንቴጁ ምንድነው ብዙ ነገሩን አይምሬ ውስጥ የምጨርሰው ይሄ ራሴ የሆነ አካል ነው ኦኬ ሶ አይምሮ ውስጥ ጨርሰውና እንደሚሰራ ቴስት ካረኩ በኋላ ነው ወደዛ አለበለዚያ ድሮይንግ ወደ ኋላ ተመልሰ ያው ድሮ ታረጋለህ ስትሰራው ላይ መጣልህ ይችላል ኦኬ እኔ የገጠመኝ ድሮ አርገው ራሳ ከሄዳለ ያ ድሮ አርገው ለምሳሌ ስትሰራው ከሰራ በኋላ ፈንክሽናል ላይሆን ይችላል በፈለከው መልኩ ገብቷል ሶ ግን ምንድነው ጋሚ ሪድሮ ስክራች አርገት ሰራ ያ ሶ ይሄንን ሰራውና already dimension already I mean real drawing ነው by the way sketching አለ sketching-ን እንሰራለን ሜጀርመንቶቹ ምናምን እንሰራለን መጀመሪያ ግን ይሄ ወደ አውቶ ጋር መጣ ለምሳሌ እኛ ፕሮዳክቶች ሁሉ
በአውቶካድ ተሰርቶ ኤቭሪቲንግ ከነ ሜዠርመንት ቁጭ ብሏል ቢኮዝ ወንድሜ ኢንጂነር ነው ሶ ድሮይንግ ባይ ቻንስ ደግሞ ትምህርት ሲማሩ ያኔ አንዱ አይቲ አንዱ ሲቪል አንዱ ኤሌክትሪካል አንዱ ማርኬቲንግ ነበር ሳደርግ የነበረው ባይ ፎርስ እያደረኩ እንዲያጠኑ ሶ ወንድሜ ከአዲስ ዩኒቨርሲቲ አንተ ነበርክ የምትመርጥላችሁ yes አማራጭ አልነበረኝም ኦኬ በፓሽናቸው ሳይ ያ እንደኔን ካደረጋቸው በኋላ ግን ኢንትረስትድ ናቸው ባይ ዘ ዌይ ክሎዝስት ናቸው እሺ ግን እንትን አደርጋለሁ ፑሽ አረጋቸዋለሁ በኋላ ታዩታላችሁ ሪዛልት ኮላቦሬት ስታደርጉ የሆነ ነገር መፍጠር እንደምትችሉ እኔ አሁን ኤሌክትሪካል ኢንጂነር ነኝ ሶ ምን ይሰራልሃል ብታጠነው አይቲ አጥንቻለሁ ምን ይሰራልሃል ሶ in the family you have to do something different ገባህ ኮላቦሬሽን ነው አንድ ነገር ይፈጥራል yes because እኔም ማውራውን አንተ የምታወራ ከሆነ ለኔ ምንም ገባህ ግን እኔ ማላቆን ከነገርከኝ that makes me something different zaga so that's why እንደዚህ ሳደርግ ነበር ያ አሁን ሶ ወደ ቲም አፕ አሁን ስንሰራ it's kind of family team ነው ኤሌክትሪካል ኢንጂነር አለን ኮንስትራክሽን ማኔጅመንት ሲቪል አለን ሶ ማርኬቲንግ አጠና ማርኬቲንግ ቲሙን እሱን ይዛል ማለት ነው ሸጥ አለበት yes ማርኬቱን እንደገና ሴልስ ማን አለ ሶ አሁን አየ ያኔ የነበረው ነገር አሁን ሞላ ማለት ነው ያኔ ስንሰራ የሚገርም ቅንጅት ነው ያ ሶ በዚህ ነው እንግዲህ አሁን ቲሙ እየተመራ ያለው በጣም 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 ደስ የሚል ነው የካምፓኒያችሁ ስም ምንድነው የሚባለው ካምፓኒያችን ግሪን ቴክ ኢንጂነሪንግ ይባላል ኦኬ ኦሬዲ ሌጋላይዝድ ሆኗል ሶ እንደ ስታርታፕ ሚኒስትሪ ኦፍ ኢኖቬሽን ሬጂስተር አድርጎናል አሁን እንግዲህ በስታርታፖች ላይ ብዙ ኢንሴንቲቭ አይ ቲንክ በቅርቡ ፕሮክላሜሽኑ ጸድቋል ሶ ፓርት ኦፍ ኢት እንሆናለን የሚል ግምት አለኝ ኢን ዘ ፊውቸር እንግዲህ ፊውቸር አለው ለዲቫይሶቻችንም አይምራዊ ንብረት ፓተንት ራይት ሰጥቶናል ፎር ትራይሳይክል ሌሎቹን አፕላይ አላረኩም ያን ያህል ኢንትረስትድ ስላልሆንኩ በሁለቱ የመጀመሪያውን የመስራትን ፍላጎቱ የለም ጀስት ፓሽኔ ስለሆነ እንደሚቻል ለማሳየት ነው ይሄኛው ግን ኒዲ ስለሆነ የትራይሳይክሉን ፓተንት ራይታችንን ተቀብለናል ከዛ በኋላ ያለው ደግሞ ኖርማል ዊልቸር ተጠቃሚ ብዙ ነው ያለውኛ ሀገር በጣም ሶ ፎርዝ ፕሮጀክታችን ምን መሆን አለበት ለምንድነው ማኑዋል ዊልቸር አለ ዊዝ ትንሽ ኮስት ኦፍ መኒ ከትራይሳይክሉ የሚቀንስ እሱን ለምንድነው ወደ ኤሌክትሪክ ኮንቨርት ሊያደርግልን የሚችል ዲቫይስ ለምን ዴቨሎፕ አናረግም የሚል የተሰሩትን ያሉትን already በርዳታ መልክ ገብተው ተገስተውም ገብተው ብዙ ሰው እየተጠቀማቸው ነው ሶ እነሱን ለምን ወደ ኤሌክትሪክ ኮንቨርት አናረግም ኦኬ በምን አይነት መልኩ ማድረግ አለብን ለኛ ሀገር suitable የሆነው የትኛው ነው እንዴት ነው የሚለውን ነገር ማይዳ አለብን ይሄ ሐሳብ የመጣው እንዴት ነው አንድ አካል ጉዳተኛ ቢሮአችን ካሳንቺስ አካባቢ ነው ብዙ ጊዜ በዛ ያልፋል እና የሱ ስዊስ ጊር የሚባል ከውጪ እርዳታም ይመጣል ስዊስ ጊር ይባላል ከፊት አይተከውን ከፊት ትልቅ ነገር ነው ዊልቸር ላይ ተገጥሞ ብድግ ያረጋቸው ነው ይዛቸው ይሄዳል መንገድ ላይ አይተከውን ራሱ yes ስዊስ ጊር ይባላል እንደ ትልቅ ነገር ነው ፓሪ ያለው ነው የማቀው ታች እንትን ያለው ምን ከታች እንደ መጸዳጃ አይነት ነገር ኖ that's so ሌላ ነው ይሄ ፎር ሞቢሊቲ ግን ከፊት ይገጠምለትና ዊልቸሩ ላይ ስዊስ ጊር ይባላል ብድግ ያረጋቸውና ይዞት ይሄዳል ዊልቸሩን እና ያቆማቸው ኖ ዊልቸሩን የፊት እግር አለ ሁለቱን የፊት እግር ዊልቸሩ እሱ ብድግ ያረግልሃል እሱ አራት እግር ነው ያለው እንደን ይዛቸው ይሄዳል ኦኬ እንደን ብዙ ጊዜ ይመጣልኛ አካባቢ ጋር ሲደርስ ያቆማል ከዛ ሁሌ በቃ ላውራው እያልኩ አንድ ቀን ግን ቀረባልኩና አወራሁት ለምንድነው እንዲዳር የምትይዘው ምናምን ስለው ባትሪ ከሆነ ጊዜ በኋላ ስለሚደክምብኝ አቆመውና ደገና ደግሞ ትንሽ ይሞቃል ሲቀዘቅዝ ደግሞ ይዤ ነሳለው ሄዳለው አለኝ ሎጂኩ መሞቅና መቀዝቀዝ አይደለም ባትሪው ድሬን ስለሚያረግ ለረጅም ጊዜ ሲሄድ to some point እያረጁ ሲመጡ ፓወር ስለሚያንሳቸው ያቆማል ስክ ስታጠፋው ደግሞ ሪጌን ያረጋል that's the system ግን and then
ሌላስ ምንድነው የተቸገርከው ስለው አንደኛ ባትሪ ማግኘት አልቻልኩም ማለት ሁለተኛ heavy ነው it's like 60 kg I think ባልሳሳት አምናሹ ግን ባትሪው ብቻ ወደ more than 35 kg ነው በጣም because lead acid ነው የሚጠቀሙት አምፒራቸው like 25 to 40 አምፒር ነው so huge ነው በጣም heavy ነው lead acid አንዱ bad side እሱ ነው heavy ነው በጣም so move ማድረግ አትችልም ቤት ውስጥ ማስገባት አትችልም ያው just እንደዛ አይነት ነገር ነው so ይሄንን ችግሩን ካወኩኝ በኋላ እሺ ለምን ኢዚ ሆነ ሲፈልጉ የሚነቅሉት ሲፈልጉ ደግሞ የሚያላቀቁት ኢዚ ሆነ ባትሪውም ሄቪ ማይሆን ዴቨሎፕ አናረግም የሚል ኮንሴፕት መጣ ማለት ነው ይሄ ሲመጣ በቃ አሁን this is completely ሌላ ስቶሪ ነው it's the best project I love this one በደም መስራት አለብኝ አልኩ ሲፈልጉ ቻርጅ አርገውት ይነቅሉታል ነው ባትሪው ሎጂኩ እንደዚህ ነው ሲምፕል ዲቫይስ ነች ከፊት ነው የምትገጥመው ስትፈልግ ታመጣውና ትገጥመዋለህ ብድግ አርጎልህ ትሄዳለህ ታሰልክ እንደማንኛውም ኢቪ መኪና ቁልፍ አለው for security reason and then እዛ ላይ ዲስፕሌይ ያደርግልሃል ስንት ባትሪ ሌቭልን ይነግርሃል የቀረህን ምን ያህል ማሌጅ እንደምትሄድ እንደዚህ አይነት ነገር ሰፖርት ያደርጋል so the same thing እዚህ ላይም ብሬክ ሲስተሙ ሴፍ ነው speed limitation ISO standard መጠበቅ ስላለብን እሱን ሪሰርች አደረግን so from 50 to 20 km እንዲሁም I think 50 ነው maximum yeah 50 12 to 50 ነው maximum መሄድ ያለበት since it is assistive ከሆነ it has to be like that so በዛ አይነት መልኩ ሊሚቴሽን ሊሚት አርገ ነው ግን ዳገት በሚወጣበት ጊዜ ፎርስ ስለሚፈልግ ትሪፕል ጊር አለው 3 ጊር shift አረግለታል ዳገቱ ይወጣል that's the logic so እዚህ ጋርም the same logic ነው ሊቲየም ነው የተጠቀምነው ቶታል ኬጂው ዲቫይሱ 14 kg ነው 14 ባትሪውን ዲታቸብል አደረግነው ቀለለ ባትሪው 4 kg ነው 4 kg equivalent to 35 kg of ሌላው ዲቫይስ ማለት ነው that's what make lithium ተመራጭ የሚያደርግበት አንዱ ሪዝን ላይት ነው yes very light ነው እሱን ባድ ሳይድ አይተው ደግሞ አሁን ያው ወደ ካቴል ምናምን የመጡበት አንዱ ምክንያት አላቸው so and then ይሄን ከሰራ ነው በኋላ ባትሪው ዲታቸብል አደረግነው ለምን let's say አሁን ፖርተብል መሆን አለበት ይዘው ሄደ ዲቫይሱን ብቻ ቤት እንደፈለክ እንደዚህ ይዛት ቤት ትገባለህ 10 kg and then ባትሪውን ደግሞ ቢሮ ገብተ ስትፈልግ ስራን ሰርተህ ስትጨርስ ፕለግ አርገው እንድትሄድ ዲታቸብል አደረግነው ባትሪውን itself ማለት ነው ከዲቫይሱ ላይ እንደገና ደግሞ ዲቫይሱ itself ከዊልቸሩ ላይ ዲታች ይሆናል ዲታች የምታደርገው ለቻርጅ ነው ኖ ለምሳሌ let's say ዊልቸሩም ኦፊስ ውስጥ ስትሄድ ይሄ ዲዛይን ያደረግነው ሁለት አይነት ነው ሚኒ ቨርዥን እና ማክስ ቨርዥን የምንለው አለ ሚኒውን ነው የሰራነውኛ ሆም ዩዝም ነው ቤት ውስጥ መጠቀም ትችላለህ ሶ ለምሳሌ ቴብል ላይ ወይም ደግሞ ምሳ መብላት ብትፈልግ ስለሚያግድ ከላው ላይ ከዊልቸሩ ላይ ታላቅቃለህ ዲቫይሱን ታላቅቀውና ታስቀምጠዋለህ and then you can do your job ማለት ነው and then ስትፈልግ just ሰከንድ ነው plug and play ነው ሳባርገ መሰከት እሱን ዴቨሎፕ አደረግን which is አሁን ይሄንን ስራችንን እንደዚሁ ፓተንት ራይት ጠይቀንበታል እየጠበቀው almost like I think 8 ወር ነው መሰለኝ ፕሮሰስ እየሆነ ነው ይሰጠናል ብለን እንገምታለን ያ ዋው በጣም ኢንትረስቲንግ አሁን ፓሽን የዊልቸር ላይ ነው ማለት ነው yes because አሁን this sensitive area ነው so በጣም ብዙ ሰዎች ይቸገራሉ እንዲሁም ሰሞኑን አንዳንድ የአካል ጉዳተኞች ማህበር ጆይን ያደረጉ ፕሮብሌማቸውን መስማት ጀምረዋል so አሁን ባለንበት ሁኔታ ኢንተርናሽናል የሆነ ኮምፒቲሽን አለ ፋውንደርስ ላይፍ ይባላል so ለሱ ኮምፒት ያደረግን ነው ያለነውና ቮት እየሰበሰብን ነው so ይሄንን ዊን ለማድረግ ቢያንስ 1000 ቮት ያስፈልገናል so 1000 ቮት ያስፈልገናል እስካሁን የሰበሰብነው ለ5 ቀን አካባቢ ሆኗል 300 ደርሰናል
so we need more vote ማለት ነው because ይሄን vote ይሄንን ፖድካስት የሚያዩት ዲስክሪፕሽን ላይ እናስቀምጥላችኋለን ሊንኩን yes እዛ ላይ ገብተው በእርግጠኝነት እንደዚህ ህይወት እየቀየርክ yes vote ማድረግ አለ አላማውን በጣም ደስ የሚል ነገር ነው ሰው እንደ መርዳት ነው ገብቷል አይደለ ትልቅ ነገር ነው በእርግጠኝነት አያሳፍሩም vote ያደርጋሉ ዲስክሪፕሽን ላይ አስቀምጠዋለሁ ሊንኩን ለአካል ጉዳተኞች የሚሉ የፈጠራ ስራዎችን እንዲሁም ማኑዋል ዊልቸሮችን ወደ ኤሌክትሪክ የመቀየር ቴክኖሎጂ ይዞላቸው የመጣው ግሪን ቴክ ኢንጂነሪንግ በፋውንደርስ ላይቭ ላይ እየተወዳደርን እንገኛለን። የፋውንደርስ ዌብሳይትን ለማግኘት ፋውንደርስ ላይቭ ብላችሁ ሰርች ካረጋችሁ በኋላ voting the challenge የሚለው ውስጥ በመግባት ከሪጅኖች ውስጥ አፍሪካ የሚለውን በመምረጥ ግሪን ቴክ ኢንጂነሪንግን ማግኘት ትችላላችሁ። ግሪን ቴክ ኢንጂነሪንግን ቮት ለማድረግ በውድድሩ ላይ ያዘጋጀነውን የ1 ደቂቃ ቪዲዮ ካያችሁ በኋላ ኢሜይላችሁን አስገብታችሁ በኢሜይላችሁ በደረሳችሁ ሎጊን ኮድ ግሪን ቴክን መምረጥ ትችላላችሁ። እናመሰግናለን። ገብታችሁ ቮት አድርጉለት። ቮቱ ከመጣ በኋላ ምንድነው የሚቀጥለው? እንግዲህ የኮምፒቲሽኑን ወዴት እንደሚወስደን አላወኩም because for the final ነው ፋይናሉ እዚህ አይደለም እዚህ ሀገር አይደለም ፈንድ አለው yes 100% ፈንድ አለው already ኮት ያረጉት አለ እዛ ላይ ግን ምን ያህል በየሪጅኑ ለምሳሌ I think 5 ሪጅን ያየሁት መሰለኝ ላቲን አሜሪካ ኤዥያ አፍሪካ ኖርዝ አሜሪካ ኮምፒት ያደርጋሉ ከየኔሽኑ ሶ አሁን ለምሳሌ ከአፍሪካ I think more than 400 መሰለኝ አፕሊካንት የነበር and then ከነዚህ ውስጥ I think 17 ነን የተመረጥነው because already ዶክመንቴሽናችንን ልከን ሰሌክት ተደርገናል I think 17 መሰለኝ 17 እሺ ከሞኒተር ተደርገን ለፋይናል የተወዳደርን ያለ ነው ማለት ነው ሶ ለፋይናል ካለፍን ኢትዮጵያን ወክለን ከአፍሪካ ሁለት ሰው ነው የሚመረጠው ሁለት ካምፓኒ ማለት ነው አፍሪካን ወክለን ወደ የሚቀጥለው ዙር እናልፋለን ማለት ነው ለኮምፒቲሽኑ that's our mission at that moment ላይ ያው ትልቅ ነገር ነው ስንት ቀን ነው የቀረው እስከ ኖቬምበር 10 ድረስ ኦኬ አንድ 8 ቀን ነገር ነው የቀረው 8 ቀን የቀረው so ስራችንን ያያችሁ ሰዎች ይሄ አይዲያውን በቃ that's vote this is life changing especially አሁን ሰሞኑን ነወቅ እንንቃሚል አንድ ፕሮግራም ጆይን አድርጌ በአካል ጉዳተኞች የተመሰረተ ነው almost all አባሉ አካል ጉዳተኞች ናቸውና በጣም ቮት ያደረጉ በጣም ፕሮሞት ያደረጉ and then offer ሰጠናቸዋል even ምንድነው የሰጠናቸው ማንኛውም የኤሌክትሪክ ዊልቸር ተጠቃሚ በጣም ብዙ አለ የተቸገሩ ለመጀመሪያ ጊዜ ሲመጡኛ ጋር ፍሪ ሰርቪስ ልንሰጣቸው ፕሮሚስ ገብተናልና አሁን ሰሞኑን በጣም ብዙ ሰዎች ደውለው በቃ ያጨናነቁን ነው honestly በጣም ብዙ ፕሮብለም ነው ያየሁት ፍሪ ሰርቪስ ለመስጠት because they need help የኔን እርዳታ ብቻ አይደለም የናንተን እርዳታ የሁላችንንም እርዳታ የሚፈልጉ ናቸው please ወዲያው ከሺ መቅረብ አለበት ይሄማ ህይወት ያንን ቪዲዮ ስትልክልኝ አይቼው ነው yes የዊልቸሩ ዲቫይሶቹ በሞተር የሚሄደው ዊልቸር በኤሌክትሪክ የሚሄደው yes እሱን ሳይ yes ይሄማ we call it universal wheelchair attachment electric wheelchair attachment universal ያልንበት ምክንያት ምንድነው for any wheelchair mode almost 19% of the wheelchairs ከተማ ውስጥ የሚጠቀሙትን እየዞር ካይቻለው መሸጫ ቤት እጃለው ብዙ ሰው ነው ያገኘው በዚህና ምን አይነት ዶኪንግ ስቴሽን ብናዘጋጅ እዛ ላይ አታች እናረጋለን ብለን 90% ውን አይቼ maybe horizontal bar አለው ወይ vertical bar አለው so ዲቫይሳችን ወይ horizontally አታች ታረጋዋለህ ወይም ፍሊፕ አርገ vertically አታች ታረጋዋለህ ይሄ ማለት ዶኪንግ ስቴሽን የሚባለው ምንድነው ዲቫይሱንና ዊልቸሩን አንድ ላይ የሚያገናኝ ነው አታች እና ዲታች የምታረጋው ፓርት ማለት ነው that's why we call it universal ለየትኛውም ማኑዋል ዊልቸር መሆን ይችላል ቪዲዮ ላይ እናረጋላችኋለን
በደንብ እንዲረዱት ማለት ነው ኤግዛክትሊ ምን ያህል ህይወት እንደሚያቀል ኤግዛክትሊ በተለይ አካለ ጉዳተኞችን በጣም 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 የሚጠቅም ነገር ነው አበረታቱ please vote we need your vote የናንተን vote እንፈልጋለን ለአካል ጉዳተኞች የሚሉ የፈጠራ ስራዎችን እንዲሁም ማኑዋል ዊልቸሮችን ወደ ኤሌክትሪክ የመቀየር ቴክኖሎጂ ይዞላቸው የመጣው ግሪንቴክ ኢንጂነሪንግ በፋውንደርስ ላይቭ ላይ እየተወዳደርን እንገኛለን። የፋውንደርስ ዌብሳይትን ለማግኘት ፋውንደርስ ላይቭ ብላችሁ ሰርች ካረጋችሁ በኋላ voting the challenge የሚለው ውስጥ በመግባት ከሪጅኖች ውስጥ አፍሪካ የሚለውን በመምረጥ ግሪንቴክ ኢንጂነሪንግን ማግኘት ትችላላችሁ። ግሪንቴክ ኢንጂነሪንግን ቮት ለማድረግ በውድድሩ ላይ ያዘጋጀነውን የ1 ደቂቃ ቪዲዮ ካያችሁ በኋላ ኢሜይላችሁን አስገብታችሁ በኢሜይላችሁ በደረሳችሁ ሎጊን ኮድ ግሪንቴክን መምረጥ ትችላላችሁ። እናመሰግናለን። yes ያረጋል እሺ ግዴታ ነው what's the future ወደፊት ምንድነው ታዲያ ተንጨርሳለን well አሁን ይሄ ብቻም አይደለም ፕሮጀክታችን ይቀጥላል ሶ እዚህ ላይ እናቆምም ከዚህም በኋላ 2 ፕሮጀክቶች ሰርተናል ከዚህኛው በኋላ የሚቀጥለው I think still አሁን 4 ነው ያወራነው I think ባልሳሳት yes 4 5 አለ አምስተኛው ደግሞ የሚገርም ዲቫይስ ነው kind of reverse engineering ነው so በውጭው ዓለም like 2023 ይመስለኛል ሪሊዝ ያደረጉት so በሆስፒታል ውስጥ ደግሞ አገልግሎት የሚሰጥ ነው yeah they call it patient transfer chair maybe ታይተው ሊሆን ይችላል ኢንዱስትሪ ሼር ሆኖ የሚገፋው ማለት ነው ያሱ ትልቁ ነው ለ4 ሆኖ ለ3 ሆኖ ሆስፒታል ውስጥ ይሄ ግን አንድ ሰው ነው ይዞት የሚሄደው patient transfer chair ይባላል chair yes ዊልቸር አይደለም ቼር ቁጭ ብሎ ነው የሚሄዱት ቁጭ ይልበታል መሄጃለው አንድ ሰው ከኋላ ሰፖርት ያደርጋቸዋል ሶ ብዙ ሰዎች ወይ ሆስፒታልም ሊሆን ይችላል ኬር ሴንተርስ ስፔሻሊ ወይም ቤት ውስጥ ኬር ቢደረጉ ካልጋቸው ተነስተው መንቀሳቀስ ማይሄዱ ማይችሉ አሉ well እቺ ትንሽ ሴንሲቲቭ ነገር ነች because ይሄ ነገር ታሪክ አለው ታሪኩ ምንድነው እናቴ ታማ ነበር I'm sorry ለረጅም አመት ታማ ነበርና ለ2 አመት ካልጋ ላይ መነሳት አትችልም ይሄ ላይ 3 years back ነው ማለት ነው so ካልጋ መነሳት አትችልም so እሷን ቴክ ኬር ለማድረግ 2 ሰው ያስፈልጋል እሷን አንስተ ቶይሌት መውሰድ እና ይሄንን ቴክ ኬር የሚያደርጉ እህቶቼ 2 እህቶች አሉኝ እሷን ቴክ ኬር ያደርጓት ነበር በጊዜው so ይሄ በጣም ፔንፉል ነበር ለኔ ማይቱ እንደዛ በየጊዜው ይጃያታለሁ ያው እየደከመች መጣች at that moment ላይ ምን እንደማረግ በቃ I was confused honestly ከባድ ነው እንኳን ለታመመ ለሚያስታምም እንኳን ከባድ ነው ተነስቶ መንቀሳቀስ የማይችል ሰው ቴክር ማለት ከባድ ነው በጣም አይቻለሁ ሶ እንደዚህ አይነት በየቤቱ thousands አሉ አማ በዛን ጊዜ ምን መግዛት እንዳለብኝ ብዙ አየሁ ፊት የሚያረጋጣው almost አሁን እንግዲህ 3 አመት I think አልፎታል like መስከረም አካባቢ ህይወቱ አለፈ ከዛ ጊዜ ጀምሮ በቃ ከነዚህ ነገሮች ጋራ ውስጤን ያመኛል በቃ ለሷ ማስተዋሻ I have to do something so ሳይ አሁን ኦንላይን ላይ ሲለቀቅ ያለው ይሄ ዲቫይስ እሺ ምንድነው ፈንክሽኑ ምንድነው እንዴት ነው የሚሰራው የሚለው ነው ማጥናት አለብን እሱን ጥናት ያው ጎን ለጎን ነው የምታስኬደው አንድ ትጀምራለ ያልቃል and then አይምሮ አያልፍም ኔክስት ያስባል so አሁን ቤተሰብ አንድ ጊዜ ስነግራቸው ለምን አታቆምምና ይሉኛል እኔ I can't stop it አንዳንድ ሰዎች ደግሞ 10 እስክትደርስ ከዛ ታቆማለ ይሉኛል አይመስለኝም ግን ይቀጥላል ነገሩ ግን ተቀብሎኝ የሚያስከድ ያስፈልጋል when you innovator ስትሆን
you create something ግን ፕሮዳክሽኑ ቢቻል ቢሰራ በሌላ ነበር እንደዛ ነው መሆን ያለበት ሶ ይሄኛውን ዲቫይስ መስራት አለብኝ የሚል ወሰንኩ ይሄ ማለት like maybe 8 months before መሰለኝ አሁን ማለት ነው ከ8 ወር በፊት ፕሮጀክቱን ጀመርኩት and then አራት አይነት ቨርዥን አለው ማኑዋል and then ሜካኒካል piston type እና ኤሌክትሪካል ይሄ ዲቫይስ because እነሱም እያሳደጉት የመጣው 2025 ላይ ኤሌክትሪካል ሪሊዝ ተደርጓል ኦኬ ከዛ በፊት 2024 ላይ piston type ነበር እያለ ወደ ኋላ 23 ወደ ኋላ ይመለሳል ሶ እሺ ለኛ ሀገር የትኛው ነው ቤስት ማኑዋል ትንሽ እንትን የለውም ማለት በእጅ አስተካክለ ምናምን ነገር ነው ሎጂኩ እንዴት መሰለ ህመምተኛውን ከአልጋው አንስተ ታስቀምጠዋለ and then አልጋው ስር ገባና እንደዚህ ይከፈታል አቅፏቸው ይነሳል ከተነሳ በኋላ እዛ ላይ ይቀመጣሉ ለቶይሌት መቀመጫ ተሰርቶለታል ሆል አለው እንደዛ ድራይቭ ያረክ ብሬክ አለው ስትፈልግ ታቆማለ ቶይሌት ተወስዳቸዋለ ይጠቀማሉ ሻወር water proof ነው ሻወር ይወስዳሉ and then toilet made ካልቻሉ እዛ ስር የሚገባ እቃ አለ ፖፖ ታስገባለ that's the logic okay እዛው መጠቀም ይችላል because this is አንተ nature የሰጠህን ነገር እንኳን አለመጠቀም መቻል ከባድ ገባ ያየሁት ስለሆነ ባይነ ገባ so enjoy የምታረገውን ነገር ስትከለከል አንዳንዴ ትንሽ ተጪ ነው so ለኛ ሀገር ሊሆን የሚችለው piston type ነው ምንም አይነት ኤፈርት አይፈልግም just you ፔዳሉን በግሮ ነው ፕሬስ የምታረገው ዲዩ ነው ጸጉሩ ቤት ስትቆረጥ አስተውለታ ቃለ ያ ጸጉሩ ቤት ቀመጫ piston ነው ሚድ እንትን አለው exactly that's the logic ትረክጠው አለ ይነሳል ተጨነ ስትጠብቀው ይወርዳል ያ የቢሮ ወንበሮችም አሉ የሚጠቃርገ exactly ይሄኛው ግን ይለያል እነዛ ያንተን እንትን ተጠቅመው ስትነሳላች ነው ይሄ ግን የሰውየውን ወይም ተጠቃሚውን ክብደት ይዞ ሜካኒካሉ ሲወርድ በዛ ነው የሚወርደው ኦኬ ስትነካው ይወርዳል ገባህ አይደል ሎጂኩ ሜካኒካሉ እንዴት እንደሚሰራ yes ሜካኒዝሙ ሶ አሁን እሱን እንዴት ነው ዲዛይን ማድረግ ያለብን በሚል ጀመር ነው ተጀመረ ወር አልሞላም ጨረስ and then like months before አሁን በቅርብ አዲስ አበባ ዩኒቨርሲቲ ኢንቫይት አደረገን በባዮሜዲካል ዲፓርትመንት ዛለ because እዛ አካባቢ ስለማቅ ማስታወቂያ የነሱ ያው በሆነ ነገር ስለመከታተል መጣ ሳዮ እዲ አፍቱ ፊልድ መሙላት አለብኝ አልኩኝ ሞላው ኢንተርቪው ነበር ኦንላይን ኢንተርቪው እሱን አለፍን ለፋይናል and then ዲቫይሱን ይዘን ሄደን they are so happy winner ነበር ሰርቲፊኬት ተሰጠን ማለት ነው ያ ከአዲስ አበባ ዩኒቨርሲቲ ለዲቫይሳችን ያ በባዮሜዲካል ዲፓርትመንት እዛ ስቱዲዮ አለ ባዮሜዲካል ስቱዲዮ አዲስ አበባ ዩኒቨርሲቲ 5 ኪሎ ማለት ነው በጣም ጥሩ ጊዜ ነበረ ሰርቲፋይ ሆነን ማለት ነው so ይገርም ነገር ነው በጣም this is በቃ ያስደስተኛ አንዱ ነገር ደግሞ ይሄ ነው so ህይወት የሚቀይር ምሬ ነው ማለት and then ግን ከዛ ያ እዛ in the meantime ቴሲሳችን የጨረሰው at the end of this years ነው so ብዙ ተማሪ ነበርን so ከዛ ውስጥ I think ሁለታችን ብቻ ነው የግራጁዌት ያደረግነው because በማታው ክፍለ ጊዜ ስለምንማር ብዙ ሰው አይመቸውም በብዙ አይነት ሪዝን ያው ድሮፕ አውት ይደረጋል so ፕሮጀክታችንን ፋይናል ምንድነው መስራት ያለብን የሚለው ሲመጣ ስንማር ሪሰርች የሚባል ትምህርት አለ እሺ which በጣም እኮ የሚገርም ነው ብዙ ነገሮች ይገጣጠሙልሃል ሪሰርች ነው የምትሰራው ኦኬ እኔ ግን ከዛ በፊት ሪሰርች ሰራ ነበር so ለዛ ሪሰርች ገብቷል ይኖራይምን ሪሰርችን ስሰራ ለዚህኛውን ትምህርት ስማር በቃ I enjoyed it እሺ ምንድነው ፕሮጀክት ትሰራለህ እሺ ይሄኛውን ሪሰርች ላይ ፕሮጀክት ሰርተ ማስረከባል ምንድነው መስራት ያለብን ሁሉም ተሰርቷል አሁን አብዛኛው ነገር so ኤሌክትሪክ ዊልቸር ሆኖ በቮይስ የሚሰራ AI ሰፖርት ነው ለምን አንሰራ ከጓደኛዬ ጋር ጂኒየስ ገባ ሌትስ ሴይ አሁን ቀድማ ወራል እንትን ስኩተሩን እንደኔ
እንዳንተ መጠቀም ይችሉ ሰዎች ናቸው ሞተር ሳይክሉንም ትራይሳይክሉን ደግሞ ሁለት እጃቸው የሚሰራ ሰዎች መጠቀም ይችላሉ የዊልቸር አታችመንቱንም እንደዚሁ እሺ ወራ ባወጥ እጃቸው ሜቢ ፉሊ ፈንክሽናል ካልሆነ የማይሰራ ከሆነ ያው እንግዲህ ወርዶቹን ስንጠቀም ከተሳሳትን ወይም ደግሞ እንዳናስቀይማቸው ያው ይቅርታ ያደርጉልናል ብለን ያደርጉልናል ሶ let's say እጃቸው መጠቀም የማይችሉ ሰዎች ምን ማድረግ አለ ወረባው እነዛ ሰውስ it has to be inclusive የምትሰራው ነገር inclusive መሆን መቻል አለበት እንዲሁም ሰሞኑን አሁን እንደዚህ ስናወራ አንድ ጥያቄ ተነስቷል ማየት ለተሳናቸው ሰዎች ምን አሰባል የሚል ማለት ነው that's be እንግዲህ ፊውቸር ይሆናል ገባ አይደለ ያ ምን እንዳንቀየምህ ብለውኛል ገባ so ቮይስ ሰፖርት የሚያደርግ ነገር መስራት አለብን ሶ ቮይስ ብቻ አይደለም ሶስት አይነት ቨርዥን አመጣንለት ለሱ ዲዛይን ስናደርግ ቴድሮስ ይባላል አብሮኛ ያለ የኢትዮጵያ ኤርላይንስ ነው የሚሰራው ኤርክራፍት ኢንጂነር እሺ ኦኬ ሶ ፕሮጀክቱን ያው ያለነው ሁለታችን ስለሆነ ከሱ ጋራ መስራት እንዳለብን because ሪሰርች ላይ የሰራ ነው ከሌላ ሰው ጋር ነበረ ኢንዲቪጁዋል ነበረ እንጂ ኢንዲቪጁዋል ስለነበረ ይሄንን ኤሌክትሪክ ዊልቸር የሚል ነገር ነበር የሰራሁት ቮይስ ነገር ግን አላሰብንም ቴሲሳችንን ግን እሱን ለምን አንሰራም because already ብዙ ነገርን ስለሰራ ነው እዛ ላይ ሌላ ነገር አዲሽናል ጨምረንበት በጣም በቃ አስተማሪዎቹም ለኛ ቅርብ ነበሩ እዛ በጣም ጥሩዎች ናቸው honestly especially ሚስተር ያፌት ይባል አድቫይዘራችን እሱ ነበር በጣም በቃ ላመሰግነው እንፈልገው አንዱ ቢኖር ሚስተር ያፌት ይባላል ፕሮጀክት አድቫይዘራችን እሱ ነበር በጣም ብዙ ሰፖርት አድርጎናል የተለያዩ ኮርሶችን ሰጥቶናል እና በጣም ጥሩ ሰው ነው ሃምብል ሰው ታውቃለህ ኢን ኔቸር ዋው በጣም በቃ ኢንከሬጅ የሚያደርግ ብዙ ፕሮጀክታችን ላይም እንዲህ ብታረጉት ብሎ የጨማመረልን የነገረን አለ ሶ ኢቫሉዌተራችን ደግሞ ዶክተር ጸጋምላክ ይባላል እዛው አዲስ ዩኒቨርሲቲ መምህር ነው ፕሮጀክቱን ነገር ነው and then ያው because ፕሮጀክቱን አስገብተ ሲጸድቅልህ ነው ቴሲስ የምትሰራው መስደቅ አለበት ጸደቃል ሲጸድቅልን ፕሮጀክቱን ጀመር ነው ሶ ሪል የሆነውን መስራት አለብን ፕሮቶታይፕ ደግሞ መስራት አለ እስካሁን የነበሩት ሪል ፕሮጀክት ነው የሚሰራው አሁን ግን ለትምህርት ቤቱ ፕሮቶታይፕ ማዘጋጀት አለብን with small scale ማለት ነው in the meantime ግን ቢግ ስኬሉን እየሰራን ነበር ከጎን ለፕሮጀክቱ አልደረሰልንም እንጂ ለዛኛው because አጭር ታይም ነበር so small scale-ን ግን ጀመርነው ቮይስ ሰፖርት እንዲያደርግ let's say forward ስትል ወደፊት ይሄዳል backward ስትል ወደ ኋላ ይሄዳል left right ስትል left right ይሄዳል so ቮይስ ብቻ በቂ አይደለም ጆይስቲክ መጨመር አለብን አናሎግ ማለት ነው አናሎግ ኢን ሴንስ ምንድነው ልክ በእጅ ወደፊት ወደ ኋላ ወደዚህ so joystick support ያደርጋል ግን ዲሴብል ከሆነ አይደለ እንደ ቮይሱን የሚጠቀምበት ጆይስቲኩ ባንድ አዛና ኦፕሽን መኖር አለበት because እሱ ደግሞ ተጠቃሚዎች አሉና ሁለቱም yes already አሁን ከውጭ የሚመጡ ጆይስቲክ ሰፖርት የሚያደርጉ አይደሉ ሜንቴናንስ ላይ ራሱ እሱ ስለሚገጥመኝ so እሱን ሶስት ቨርዥን አድርገ ነው ጆይስቲክ ቮይስ ፕላስ አፕሊኬሽን ሞባይል አፕ ኦኬ ሞባይል አፕ ምንድነው ሪሞትሊ እንትን እንድታዘው ሪሞትሊ እዚህ ቁጭ ብለ በሞባይል እላው ላይ ቨርቹዋል ኢቨን ጆይስቲክ አለው ይተጠራዋል ወደዚህ እንዲመጣ ይመጣል ወደ አንተ ኦኬ ያ እሱን ሰራ ነው በቃ መጨረሻ ላይ ቀን ሁላ ደርሶ ነበር ሶፍትዌሩ ትንሽ አስቸግሮን ነበር እሱም በጣም ሲደክምበት የነበረው ቴድሮስ ነው ቴድሮስ ባይሉ ይባላል is my best friend so hardware ላይ ነው በጣም ደክም ነበር because skilled ነኝ hardware ላይ I told you it's kind of playing games በቃ በልጅነት ምን ጌም ተጫውታ አስደስቶ next day ተነስተ መጫወት የምትፈልገው it's kind of like winner ሆነ እንደዛ ነው የሆነው እና I know the tricks something ችግር ሲኖረው የቱ ጋር እንደሆነ I understand ገብቷል ሶ ያው በታይም የመጣ አይደለም ስሩ በጣም በብዙ አመት ጥረት የመጣ ነው
ትወድቃለህ ትነሳለህ ትሰራለህ ይሳካል ሶ ችግርን ታያለህ ትሄዳለህ ሶ ይሄኛው አሁን በሪያሊቲ ደረጃ ወይም ደግሞ በዩዘርስ ደረጃ ዴቨሎፕ ለማድረግ ብዙ ነገር ያስፈልገናል ግን ፕሮቶታይፑን ሰርተናል ፕሮቶታይፑ በደንብ ተሰርቷል yes so ሚኒስትሪ ኦፍ ኢኖቬሽን በኤአይ የሆነ ኮምፒቲሽን ነበረ እሱን አፕላይ አድርገን አልፈን አሁን ኢንኩቤሽን ሴንተር እያዘጋጁ ነውና እዛ የ6 ወር ቆይታ ምናምን ይኖራል so I think that's our project next ወደ ሪያሊቲ ለማምጣት ማለት ዩዘብል እንዲሆን ማለት ነው it was good entertain ነው ማድረገው so I love it honestly so አሁን ላለው ኮምፒቲሽን we need your votes really ያስፈልገናል በጣም ብዙ ቮት ነው የሚያስፈልገን 1000 መግባት አለብን ትገባላችሁ በእርግጠኝነት we need your votes በደንብ ነው ፕሮሞት የምናደርገው ቮት ያደርጋሉ yes ታሺ በጣም ደስ ብሎኛል እውነት እኔም የዚህ ትንሽ እንኳን አስተዋጽኦ ስላደረኩኝ በጣም ደስ ብሎኛል በጣም ቢኒ አንተም ስለጋበስከኝ I'm so happy እውነት ገና አወራኝን አውርተን ዲሂማ have to do it ስትለኝ ኦኬ ለካ እንደኔም የሚያስብ አንድ ሰው somewhere አለ ገባህ አይደለ መልካምነት ነው የሚያስፈልግ you don't have to be in that pain you have to feel the pain አይታ መረዳት መቻል አለብህ የሰውን ህመም ሆነ መገኘት ብቻ ታመ ወይም ወድቀ ሳይሆን we don't know what's going to happen next እኛ እናቆም ነገ ምን አይነት ሰዎች so ፔኑን ግን ከሰዎቹ አንደርስታንድ ማድረግ አለብህ as an innovator ደግሞ አንደርስታንድ ካረክ በኋላ you have to find a solution for that that's my responsibility that's my responsibility ይሄ በቃ ከእግዚአብሔር የተሰጠኝ ጸጋ ነው በጣም አሁንስ really thank you to God because it has to be ለብሩ አይደለም የምታረገው ውስጥህን ስለሚያስደስትህና ሰው መርዳት ስላለበት ያረጋለው ያስተውቃል so በዚህንን ፕሮግራም ታዩ ሰዎች ሁላችሁም ኮንትሪቢዩት ማድረግ አለባችሁ honestly ይሄ ትንሽ ሰው ወይም በሁለት ሰው በአራት ሰው የሚሆን ነገር አይደለም ቲም ይፈልጋል እርዳታ ይፈልጋል so ሰፖርት መደራረግ አለብን እኔ ማልችለው ካለ መታገዝ አለብኝ ሌሎቹ ማይችሉት ካለ መታገዝ አለባቸው so that's why even አሁን ሳያቸው አብዛኛዎቹ እርዳታ የሚፈልጉ አቅም የላቸው that's why I give them free service መጀመሪያ ጊዜ ሲመጡ ኤሌክትሪክ ዊልቸር ተጠቃሚዎች በዚህ አጋጣሚ እንኳን ደስ አላችሁ ላለው honestly ቢሮአችን ካሳንቺስ አካባቢ ነው so free service any free service because መጠቀም እንጂ ሰርቪሱን እንደ ሌሎች እንደ መኪና ምናምን አናስብም any device service መደረግ አለበት usable ከሆነ device service time አለው because ያረጃል ገባ የሚበሉ ሲሎች ይኖራሉ ቤሪንጎች ይኖራሉ እኛ ግን ዝም ብለን እንነዳውና የወደቀ ቀን ተበላሸ ብለን እንቆማለን early stage ላይ ግን ብናደርገው ዴዙን አናፋጥነው so እሱም ሰርቪስ ታደርጋላችሁ yes so vote አርጉን እንደዚህ አይነት ሰው እዚህ ጋር vote አረጋችሁ ማለት እየረዳችሁ ያላችሁት እሱም ብቻ አይደለም የዛን ተጠቃሚዎችም ነው እሱ መረሳት የለበትም yes ፊውቸራቸውን ነው የምንሰራውና we need your votes thank you በጣም ደስ የሚል ቆይታ ነው እስቲ ደግሞ ያ ፕሮቶታይፕ ደግሞ የሆነ ቦታ ከደረሰ በኋላ ደግሞ ድጋሚ እንገናኛለን exactly በጣም thank you subscribe ማድረግ አትርሱ አንደበት ፖድካስት እኔም እጅግ አድርጌ አመሰግናለሁ ቢኒዬ እዚህ ፕሮግራም ቤተሰብ በመሆኔ I'm so happy ደስ ይላል በድጋሚ ደግሞ በጣም በጉድ ኒውስ እንመጣለን እጅግ አድርገን ከቮቱ በኋላ ደግሞ yes እናመሰግናለን next week እንገናኛለን peace Underwood Podcast.